ሕያውን ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። ከሀገሬ ቴሌቪዥን የናብሊሰን ፕሮግራም ይዘንላችሁ መጥተናል። ሁላችሁም በዓሉ የሰላምና የጤና የደስታ እንዲሆንላችሁ እንመኛለን። እንኳን አደረሳችሁ። እንኳን አደረሰን። አሜን። እንግዲህ ተመልካቾቻችን እንኳን አደረሳችሁ እንድትሉ ልጋብዛችሁና ወደ ጉዳያችን እንሄዳለን። መልካም እንግዲህ እኔ እኮ እነዚህ መሀል ላይ መቀመጥ ያልፈለኩት አንደኛው አይ ብሬ እናንተ ማን እንደሚጀምር ታወቀ ነው። በገጠመኝ መሰለህ የፓረንቲንግ ትሬኒንግ በምሰጥበት ጊዜ ወላጆችና ልጆችን አገናኝቼ ነበርና ከዛ ስለመከባበር ተነሳ። ሁሌ ታናሽ ብቻ ነው ወይ ታላቅን የሚያከብረው? ታላቅ ታናሽን ማክበር የለበትም ወይ? አለዛ ከማን አይተንኛ ማክበርን እንማራለን? እና አንድ ትልቅ መንፈሳዊ መጽሐፍ ላይም ተመሳሳይ ሀሳብ አለ። ታናሽ ታላቁን ቢያከብር ያው ግዴታ ነው። ታላቅ ግን ታናሹን ሲያከብር እውነትም ትህትና ነው። አሁን ትህት ልሆን ታናሽ ስጠኝ እያለ ነውና እኔ እድሉን ስጠኝ። በጣም ከዚህ በላይ አሸናፊ ያለ አይመስለኝምና ለመላው የናብሊስ ቴሌቪዥን ፕሮግራም ተከታታዮች፣ ለሀገሬ ቴሌቪዥን ፕሮግራም ተከታታዮች በሰፊው ከዛ ደግሞ ለመላው ክርስትና እምነት ተከታዮች እንኳን ለ2018 የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና ደረሳችሁ። በዓሉ የሰላም የፍቅር የአንድነት ይሁንላችሁ። መልካም በዓል። አሁን እርሶ መጀመር እንኳን አድማጭ ተመልካቾቻችን እንኳን ለበዓለ ትንሣኤው በሰላም አደረሳችሁ። እንግዲህ ዘወትር ይሄንን በዓል ስናስብ አይሁድን ፈርተው ተጨንቀው ደጃቸውን ዘግተው ማግኘት ያልቻሉትን ሰላም ጌታ በተዘጋ ደጅ ገብቶ ሰላም ለእናንተ ይሁን ብሎ ሰላምን እንዳወለጀላቸው አሁንም እንግዲህ በዚህ ዘመን ሀገራችንም ዓለማችንም ሰላሟን አጣ በጣም በመታወክ ውስጥ ነው ያለችውና በዓሉ የሰላም እንዲሆንልን ያጣነውን ሰላም አግኝተን ሁሉም በፍቅርና በአንድነት የምንኖርበት ዘመን ያደርግልን። እንኳን አደረሳችሁ። አሜን። አሁን ገባይ ለምን አየሽ መጨረሻ እንደዚህ አድርጎ መዝጋት ፈልጎ ነው። የሽማግሌ ወጉን ትክክል ተስተካክሏል። እንደዛ ነው ታላቅ ሲደመደም። ለማንኛውም ተመልካቾቻችን በዓሉ እንግዲህ በሰላም የሚያልፍ ጥሩ በዓል የደስታ በዓል እንዲሆንላችሁ በድጋሚ እየተመኘን ዛሬ ደግሞ ወደ እናንተ ይዘነው የመጣነው ርዕሰ ጉዳይ መሻገርን በተመለከተ ነው። ትንሣኤ ነው እንዲህ ከሞት ወደ ሕይወት የመጣንበትም ነው። ደግሞ በሌላ ጉዳዮቻችን ደግሞ መሻገር ምንድነው የሚለውን ውይይት እያደረግን በዓሉን ከናንተ ጋር እያከበርን ቆይታ እናደርጋለን። አሁን እናንተም ደግሞ ቆይታችሁ ከኛ ጋር እንዲሆን ጋብዛችኋለሁ። መሻገር ሽግግር እያን ብዙ ነገር ልንተነትነው እንችላለን። ምንድነው? ከየት ወዴት ነው የምንሻገረው? እንዴት ነው የምንሻገረው የሚለውን ነገር ብናነሳ መልካም ነው። በጣም ብዙ የምንሻገረው ነገር አለን። ህይወት ራሱ በጥቅሉ ስናያት ህይወት የሽግግር ህይወት ናት። ከሆነ ምዕራፍ ወደ ሆነ ምዕራፍ መሻገርን ስናይ ከአንድ ቦታ ወደ ሌላ ቦታ ከሆነ ሁኔታ ወደ ሌላ ሁኔታ የምናደርገውን ጉዞ ነው የሚያሳየው። እንዲህ መሻገር የሚሆነው ልናልፈው ልንሻገረው የሚገባ ነገር ስላለ ነው። ትራንዚሽን ዝም ብሎ አይደለም ማለት ነውና ቀላልም አይደለም። መሀል ላይ ብዙ እንቅፋቶች ልናልፋቸው የሚገቡ ልንወጣቸው የሚገቡ ተግዳሮቶች ይኖራሉና ከዛ አንፃር እንግዲህ መሻገርን ትንሣኤ ላይ ቆመን ስናስብ በዓሉ ጌታ ሞትን ድል አድርጎ የተነሳበት መሆኑን እያስታወስን እያሰብን ነገር ግን በህይወታችን ውስጥ ደግሞ የሚያስፈልጉን ብዙ ሽግግሮች አሉ። እንግዲህ በዓል ከሞት ወደ ህይወት መሻገርን እናይበታለን። ከቁስል ከህመም ወደ ደህንነት ዌልቢንግ እንግዲህ መሻገርን እናያለን። ከጥፋት ወደ ልማት የምንሻገርበት ከጥላቻ ወደ ፍቅር የምንመጣበት በጣም ብዙ ሽግግሮች ያስፈልጉናልና በህይወታችንም ውስጥ ማደግ የምንፈልግባቸው መለወጥ የምንፈልግባቸው የተለያዩ የህይወታችን ደግሞ ክፍሎች አሉ። በተለያዩ ፕሮግራሞቻችን ላይ እንዳነሳ ነውና ከዚህኛው ወደዚያኛው አሁን ብዙ ጊዜ መሻገር ሲባል ከመጥፎ ነገር ወደ ጥሩ ነገር ብቻ አይደለም። ራሱ ካለንበት ጥሩ ነገርም ወደ ተሻለ ጥሩ ነገርም
መሸጋገር፣ ማለፍ፣ ማደግ ያስፈልጋልና እንደውም አንዳንድ ጊዜ ሰዎች የህይወትን ጉዞ ወይም ስኬትን መዳረሻ አድርገው ያስቡታል። ግን ጉዞ ነው። ስኬትን ብንለው ጉዞ ነው፣ ረጅም እዚህ ደረስኩበት ስንል ከዛ ደግሞ ሌላ አዲስ የሚከፈት ምዕራፍ አለ። there is always a place called forward ይባላል። ሁሌም ከፊት የሚባል ቦታ አለ። አንድ ታዋቂ የሀገራችን ሰው ተሳክቶልኛል ብለህ ታስባለህ ተብሎ ተጠየቀ። ተሳክቶልኛል ብዬ ካሰብኩማ መኖር አቁሜያለሁ እና ስለዚህ በህይወት እስካለን ድረስ የማያልቅ የመሻገር የሽግግር ጉዞ ውስጥ ነው የምንቀጥለው። ያ ነው እንግዲህ እድገት፣ ትልቅነት፣ ኃያልነት እነዚህ የመሳሰሉ ነገሮችን ወደ ህይወታችን ውስጥ ይዞ የሚመጣውና በመንፈሳዊውም በስነ ልቦናውም በማህበራዊውም ህይወታችን ረገድ ብንመለከት ሽግግር የማያልቅ ጉዞ ነውና ህይወት የሽግግር ጉዞ ናት። ስለዚህ ትንሳኤን ደግሞ በጣም ትክክለኛው ቦታ ይመስለኛል ስለ መሻገር ለማውራትና ቆንጆ ርዕሰ ጉዳይ ነው። በጣም ጥሩ በደንብ አብራርታል። ግን ይሄኔ ደግሞ አንድ ሁለት ነጥቦች ይኖርታል ብዬ አስባለሁ። ሽሜ እያለ የነበረው አንደኛው እንግዲህ ሌላኛው ስሙ የዚህ የትንሳኤ በዓል ፋሲካ ነው አይደል? ስለዚህ ፋሲካ በመጽሐፍ ቅዱስ ባለው በዓል እስራኤላውያን ከግብጽ ባርነት ነፃ ያወጡበት የተሻገሩበት ባህረ ኤርትራን አልፈው ወደ ከነዓን የሚያደርጉትን ጉዞ የጀመሩበት ሂደት ነውና መሻገር ነው። ትልቁን ባህር ተከፍሎላቸው በሰላም በጸጥታ የተሻገሩበት ማለት ነው። ስለዚህ እኛ ደግሞ እንደዚሁ በአዲስ ኪዳን ያንን እውነተኛ የሆነው በእነሱ ምሳሌነት ያየነውን መሻገር እኛ ደግሞ እውነተኛውን መሻገር የምናከብርበት በዓል ነው። ከዚህ ከትንሳኤ ጋር መሻገር እንድናነሳ የፈለግንበት አንደኛው ጉዳይ ነው። ከስነ ልቦና አንፃር መሻገር ላይ ሁለት ሐሳቦች ማንሳት ፈልጌ ነው ሽሜ ያለው ላይ። አንደኛው ቦታ መቀየር ዝም ብሎ አይደለም። መሻገር ማለት ማለፍ ይጠይቃል። ተሻገረ ከተባለ ያን የተሻገረውን ነገር ማለፍ ይጠይቃል። ስለዚህ የማለፊያ ዘዴ አለው፣ ብልሃት አለው፣ ማለፊያ መንገድ አለው፣ በማለፍ ሂደት ውስጥ ፕሮሰስ አለው። ስለዚህ እንደው ዝም ብሎ ብድግ ተብሎ የሆነ ቦታ የሚኬድ አይደለም ማለት ነው። ስለዚህ አንደኛ እሱ በጣም ማንሳት ያስፈልጋል ማለት ነው። ሰዎች ከነበሩበት የሆነ ቦታ ወደ ሌላ ቦታ ሲሻገሩ የመሻገር ሂደት የሚባለው ነገር ሂደት ጉዳይ አለው። ለመሻገር የፈጀባቸው ጊዜ አለ። እነዚህ ነገሮች አሉ። ሁለተኛው በስነ ልቦና ቋንቋ ምንድነው እያወራን ያለ ነው? መሻገር ስንል የሚታይ የሚለካ ለውጥ ማምጣት ማለት ነው። በጣም በሳይኮሎጂ በዚህ በሜዠርመንት ሳይኮሎጂ if something exists it should be in a certain amount ላለን የሆነ ነገር አለ ከተባለ በሆነ መጠን መሆን አለበት። አይዘር በኳሊቲ ወይም ደግሞ በኳንቲቲ በቁጥር ወይ በሆነ መጠን መለካት አለበት። ስለዚህ የሆነ ሰው ተሻግሯል ካልን ከመሻገሩ በፊትና ከተሻገረ በኋላ የሚታይና የሚለካ የቦታም የሁኔታም የድርጊትም የምንም ለውጥ ያስፈልገዋል ማለት ነው። እና ለውጥ ደግሞ ዝም ብለን ስንል ዝም ብሎ አይደለም። ያ ለውጥ ደግሞ ያለ ኤክስፒሪየንስ አይመጣም። ያንን ነገር ኤክስፒሪየንስ ከማድረግ ምን ማለት ነው? በመሻገር ሂደቱ ቅድም ያልኳቸው ፕሮሰሶቹን ሂደቶቹን መታለፍ ያለባቸውን ነገሮች በሙሉ በማለፍ ውስጥ መቀበል ያለብን ነገር በመቀበል ውስጥ መጣል ያለብን ነገር በመጣል ውስጥ እነዚህ ነገሮች በሙሉ ካልሆነ አይመጣም። ያ ለውጥ ከመሻገር በፊት የነበረውና ከተሻገረ በኋላ ያለው ለውጥ እንደዛ ሊመጣ አይችልም። እና መሻገር በጣም ሰፊ ነው የሚለው ነገር በጣም እና ከትንሳኤ ጋር በጣም በቃ ህይወትን እንደዚህ የሚከፍል እኔ በግሌ ዝም በጭንቅላት አንዳንድ ጊዜ ፋንታሲ ሳደርግ ካሌንደራችን መሆን ያለበት የዘመን መለወጫ ያለበት አንዳንዴ ትንሳኤ ሁሉ ይመስለኛል ለኔ ማለት ነው። ማለት ለውስጤ እንደዛ አይነት ነገር ይሰማኛል። ማለት ሁሉም በዓል ሲመጣ ይዞት የሚመጣው ስሜት አለ አይደል? ለኔ ግን የሆነ የትንሳኤ በዓል ጾሙም ላይ የነበሩት ነገሮች ምናሳልፈው በጾም ወቅት ምናሳልፈው ነገር በዓሉ ላይ ያለው ከበዓሉ ጋር ያለው ትርጉም እነዚህ ነገሮች ይደራረቡና ለኔ በቃ ትንሳኤ አዲስ ካላንደር መጀመርበት ሁሉ የሚመስለኝ ጊዜ አለ አንዳንድ ጊዜ። እና አዲስ አመት የዚህን የትንሳኤን ያክል አንዳንዴ በዓል አይሆንልኝ እና በጣም ለውጥና መሻገር የምንለው ነገር በደንብ የሚያሳይ ነው ይላል። በእርግጥ ደስ ይላል። ከመቀጠላችን በፊት ግን ዳቦውን ብንቆርሰውስ? አሁን የቅድሙ ትትና አይሰራም እንዴ? እኔ ራሱ ቅድም ስትስማማ ለምን እያመቻቸህ እንደሆነ ለነገር ፈልጌ ነበር። ምን አለ ጥቆማ ብትሰጪ? አይ ጥቆማው ሰጠች ፊት ወደ አንተ ላይ ጠየቀችው። ስለዚህ እንግዲህ ያኛውን እንጂ ያኛውን አሳልፈ እዚህኛው ላይ ተጠቀመው ነበር ያለ እድሉን አሳልፈ ለመስጠት ጥረት እያረክ ነበር። ይሁን እንግዲህ
በዚህ አጋጣሚ የልደት ሰርተፊኬታችንን እናምጣና ከዚህ በመለጠ በነጣ ነው እንዴ? እንገላገላቸዋለን። እሺ ልታዘዝ። አዎ ይኸኛው ለዚህ ድረስ ነው የምፈልገው። ከዛ ነው ደምት ላምጣ ለሸንሸን ባለሙያ የሚፈልገው ይሄ ነው አይፈልግም ተብሎ ምን ለማለት ነው? ባለሙያ የሚፈልገው ጉዳይ ይሄ ነው። ይሄ ጉልበት ስራ ነው ተብሏል። ይሄ ሙያን ለማሳነስና ለማጣጣል የተደረገ ጥረት ነው። አያያዝ ራሱ ያስታውቃል። ይሄ በደንብ እንዳትተንበት ጥሩ ነው። አዲስ ዓመት ስለሆነ ቀጣዩ ተመልካቾች ታረሱልኝ አረሳ አመጣለሁ ብዬ ነበር። በእርግጠኝነት አስተያየት መስጫ ላይ ብዙ የድጋፍ አስተያየት እንደሚታገኝ በትክክል እና ዳቦን እንዳትረሳው ሙያው እዚህ ድረስ እንደሆነ እንድታውቁ ብዬ ያሳደገች በደንብ ነው ሁሉ የሚያስተካክላለን። እናመሰግናለን። እኔ ቅድም አንድ ጥያቄ ባይምሮ እየመጣ ነበር ሽሜ ሲያብራራ ብዙ ጊዜ ስለመሻገርም ስለ ለውጥም ስናስብ ከሆነ ችግር መውጣታችንን ነው አይደለም እናስብ። አንድ ከገባንበት ችግር ውስጥ መውጣትን ነው የምናስበው እና አንድ ነገር ጠቅሰ ነበር። ከችግር ብቻ አይደለም የምንሻገረው ካለንበት መልካም ነገርም መሻገር እና ተደላለን ልንቀመጥ እንችላለን። አሁን ጥሩ ቦታ ላይ ነን ብለን አይደለ እና ግን መሻገር ሁሉ ጊዜ በህይወት እስካለን ድረስ አንድ ለውጥ ማምጣት አለብን። ከምን አይነት ከየትኛው አይነት ያረጋጋን ጉዳይ ምን አይነት ሊሆን ይችላል ልንሻገርበት እንችላለን ወይ ደግሞ ለምን ልንሻገር እንችላለን ጥሩ ቦታ ላይ ነን ብለን ካሰብን ሚላውን ብታነሳለን። እንግዲህ መሻገር ወይም ሽግግር ቀደም ሄኔ እንዳደረገው ከሆነ ቦታ ወደ ሆነ ቦታ መሄድ አይደለም። ሁለተኛ ነገር ደግሞ እንደ ለመሻገር ብሎ መሻገርም አይደለም። አንዳንድ ጊዜ ሽግግርን ከባድ የሚያደርገው የሚመሰረትበት ይሄ ቤዙ ነው። ለምን እንደምሻገረው ናት መሰረታዊ ጥያቄ ለምንድን ነው? ኦኬ እዚህ ጋር ነው ያለሁት ከዚህ ወደዛ የማልፍበት ምክንያት ምንድን ነው? ለአድቬንቸር የሆነ ተሻገረ ለመባል ነው ወይንስ ከዛ ያለፈ ምክንያት አለኝ? አንድ ምሳሌ ላንሳ። ሁለት ህንጻዎች አሉ። ግራውንድ ሲደመር 6 ናቸው እና በሁለቱ መካከል የ30 ሜትር ክፍተት አለ። ከዛ አላርዝመው በጣም እንትኑን 10 ሴንቲሜትር ክፍተት አለ ማለት 10 ሜትር ክፍተት አለ በመካከላቸው። 30 ሴንቲሜትር ስፋት ያለው ጣውላ መሬት ላይ አስቀምጬ ካንዱ ህንጻ ወለል ወደ ሌላኛው ላይ ሂዱ ብል የሚያስቸግር ነገር አለው? አያስቸግርም። ማለት መሬት ለመሬት እሺ። ስለዚህ ምን ተራምደን ነው ዝም ብሎ በጣውላ ላይ ሄዶ ማለት ነው መሬት ሳይነካ። ይሄንን ጣውላ ከመሬት አንስቼ ጣራው ላይ ያረኩት 6ኛ ነው። አሁንስ በቃ ምን አስቸኮለ እስቲ ገና ጭንቅላት ቅድም መሬት ላይ ሆኖ ያልተሻገር ነው ከፍ ብሎ ስንሄድ መሻገሩ ይከብደናል እንበልና አያርገው። አንደኛው ህንጻ ላይ እኛ ቆመናል፣ ሌላኛው ህንጻ ላይ እጅግ በጣም ቤታችን በጣም ምንሳሳላቸው ሰዎች ቆመዋል። አባት፣ እናት፣ እህት፣ ወንድም፣ ልጅ፣ ሚስት፣ ባል ብቻ ቤታችን ውስጥ ትልቅ ቦታ የምንሰጣቸው እና ድንገት ራሳቸውን መከላከል ምናምን በማይችሉበት ሁኔታ ውስጥ ሆነው ከኋላ እሳት ይነሳል። እነሱ ያሉበት ህንጻ ላይ እኛ እዚህኛው ህንጻ ላይ ነው ያለነው። እንግዲህ እዛ አካባቢ ላይ ያለነው እኛ ብቻ ነን። አሁንስ በዛ ጣውላ ላይ እንሄዳለን በደንብ ለምን በድንጋጤ ነው ፑሽ የሚያደርግ ነገር አለ ይሆን አይደል? ሄደ ሀምጣ ወደ ማድን ቅድም ሲምፕል አድቬንቸር ነው ከአንድ ህንጻ ወደ አንድ ህንጻ መሄድ። ስለዚህ ብዙ ነገር እናስባለን እንተዋለን፣ ለማለፍ ብለን አናልፍም። አሁን ግን ጠንካራ የሆነ ኮዝ አለ። ህይወት የማዳን ሚሽን ይዘን ነው
ምን ሄደ። ስለዚህ ቅድም የፈራነውን ነገር አሁን እንድንደፍረው የሆነው በዛ ነገር ላይ ተሻግሮ ማለፍን ምንም ሳናመርተን እንዴት አመጣየቁስ ምናምን ነገር የሚል ሪስፖንስ የመጣው ለምንድን ነው? ኮዙ አሁን መሻገር ስትሮንግ ኮዝ ይፈልጋል፣ ጠንካራ የሆነ ምክንያት ይፈልጋል። ለምንድን ነው የምሻገረው? ለምንድን ነው ወደዛ የምሄደው? ለምንድን ነው መለወጥ የምፈልገው? ከዛ በኋላ እኮ ነው እንዴት ምን ላድርግ ምናምን የሚሉት ነገሮች የሚመጡ። ለምናችን በጣም ወሳኝ ነው። ደረሰ ተባረኪ። እናመሰግናለን። እንደዚህ ቡና ግሩም የሆነ ህይወት ይስጥሽ። የምርቃት ሀብታም ይብዝዝ ያደርገዋል። ማከፋፈል ጀምራለሁ። ማከፋፈል ጀምራለሁ። ስለዚህ አንዳንዴ ትንሽ እኔ ትደርስበታለህ ይመስለኛል። እንጠብቃለን። እና በጣም ያ ምክንያታችን ነው። አሁን ምክንያቱም ጥባት ድፍረት ከሬጅ ይጠይቅ የለ ለውጥ መሻገር እኮ ቀላል አይደለም። ከዚህ በፊት አንድ አድማጫችን ተመልካቻችንን መልስ ጥያቄ ስንመልስ ያነሳውት ነገር ነበር። አንድን ጉድጓድ በሁለት ትናንሽ እርምጃ መሻገር አንችልም። አንድ ግን ረዘም ያለ እርምጃ ያስፈልገናል። ያ ከሬጅ ይጠይቃል። ፈራ ተባ ብለን ያንን ልናደርገው አንችልም። በሁለት ልብስ ተከፍለን ያንን ልናደርገው አንችልም። ስለዚህ ጠንከር ያለ እርምጃ መውሰድ፣ ያ እርምጃ ለመውሰድ ድፍረቱ የሚመጣው ከምክንያቴ ነው። ምን ይባላል? what informs why transforms። ምን ላድርግ የሚለው ነገር መረጃ ነው የሚሰጠው። እንዲያድርግ ለምን የሚለው ግን ትራንስፎርም ያደርጋል፣ ይለውጣል፣ ያሻግራል ወደዛኛው። እና አንዱ መሰረታዊው ነገር ይሄ ነው። ስለዚህ ለመለወጥ ያህል አይደለም፣ ለመሻገር ያህል አይደለም እንሻገረው። ትናንት እዚህ ጋር ነበርኩ አሁን እዚህ ጋር መጣሁ ለሚለው ነገር አይደለም። ዊዝ ስትሮንግ በጣም በጠንካራ ምክንያት ነው ወደዛ ሄደውና እሱን መለየት ነው። እዚያው ቅድም መሻገርን ስናስብ እንግዲህ ከተስፋ መቁረጥ ወደ ሚደነቅ ተስፋ እንመጣለን። ትንሣኤ ይሄንን ነው የሚያሳየን። ሞተ፣ ተቀበረ፣ አለቀ፣ መቃብሩ ተዘጋ፣ በቃ ተከተተ። ምን አለ ከዛ በኋላ? እንደውም ሌላ የቅዱስ መጽሐፍ ክፍል ውስጥ አለ አይደለ? በቃ ይቪዥናል ብለን ያሰብነው ምናምን ይሄ ኤማውስ ላይ ሲጓዙ ምናምን በጣም በሚገርም ተስፋ መቁረጥ ውስጥ በቃ ብዙ ተስፋ አድርገን ነበረ፣ ግን ያው በቃ ሞተ፣ ተቀበረ። ይሄ የሞተ ተስፋ ብድግ ብሎ ይነሳል። እንደው በጣም የሚደንቀኝ ማለት ነው። እንደው ምሳሌም አብነትም ይሆናል። በቅዱስ መጽሐፍ ውስጥ የያዕቆብ ታሪክ እና ዮሴፍ እና ያ አልቅሶ ልጄ ሞቷል ብሎ በቃ እርሙን አውጥቶ ምናምን ተቀምጦ ባለበት ሰዓት ልጁ በሕይወት እንዳለ እኮ ሲሄድ ልጁ ኤፍሬምና ምናሴ ልጆቹን አቅርቦለት ባርካቸዋል። እና ያዕቆብ የተናገረው ነገር ሁሌም በሕይወቴ ውስጥ በቃ ተስፋ የሚጭርብኝ ነገር፣ እኔ አንተን አይሃለሁ ብዬ አላሰብኩም ነበረ፣ ግን ዛሬ እንደሆነ ልጆችህን አሳየኝ ማለት ኦልሬዲ የሞተው ዮሴፍ እኮ ሞቷል፣ ተቀብሯል፣ ተከቷል። ግን የዮሴፍን ልጆች ዮሴፍን ብቻ አይደለም የዮሴፍንም ልጆች ዘሮቹን ፍሬዎቹንም ለማየት መብቃት ማለት ከተስፋ መቁረጥ ወደሚደነቅ ተስፋ ማለት ነው። ያ መቃብር ውስጥ ገብቷል በቃ ተብሎ በጠንካራ ጠባቂዎች ምናምን ሲጠበቅ የነበረው ነገር ያንን አሸንፎ መውጣት የሚችል እና የተስፋን ጉልበት እናይበታለን። ትንሣኤን ስናስብ ተስፋችን ምን ይሻገረው ከተስፋ መቁረጥ ወደ ተስፋ። ህመም አለ፣ ቁስል አለ፣ በጣም ብዙ ድካም አለ፣ ብዙ ስቃይ አለ። በትንሣኤ ከዛ ደግሞ ወደ እረፍት ወደ ደህንነት እንሻገራለን። እና በህይወታችን ውስጥ ልናልፋቸው የሚገቡን እያንዳንዱ ደግሞ ወደ ግለሰብ ደረጃ ስንመጣ እንደ ሀገር ስንመጣ አሁን ያለንበት ጊዜ ዓለማችን ያለችበት የገባችበት ነገር ምንድነው? የምንሰማው ምንድነው? የምናየው በቃ ከሆነ ዜና ማየት ሁሉ እስኪያሳቀቅ ድረስ ማለት ነው። ከፈትን እዚህ ጋር እንዲሆነ ነው። አሁን ደግሞ ዓለም ከምናስበው በላይ እርስ በርሷ ተገናኝታለች። እርግጥ የሰው ዘር በጣም ኮኔክትድ፣ አንዳችንን የሚነካ ነገር አንዳችንን ይመለከተናል።
አሁን በዚህ ዘመን ደግሞ በጣም ተገናኝታለች ዓለም እንደዚህ ሆናለች። ስለዚህ አንደኛው የዓለም ጫፍ ላይ የሚፈጠር ነገር እቤት የጓዳዬ ይገባል፣ እኔ ጓዳዬን ይነካል። ስለዚህ የእያንዳንዱ ሀገር ሰላም፣ የእያንዳንዱ ህዝብ ጤና መኖር ሁላችንም የሚመለከተን ጉዳይ ይሆናል። አሁን ቀውስ ውስጥ ነው ያለው እንደ ሀገርም እንደ ዓለምም ሰላም አጥተናል። ለሰላም ወጥቶ መግባት ጭንቀቱ ነው። ይሄ መሻገርን ይፈልጋል ወደ ሰላም። እንግዲህ ሰላም የተሰበከበት ሰላም የተነገረበት ጊዜ ነው። ቅድም መግቢያ ላይ እንኳን አደረሳችሁ ስለ እንዳልኩ ቤት በመዝጋት የማናቆመው ማለት አሁን ይመስላል። አንዳንድ ሰው በቃ ኧረ እኔ ከዚህ ከተማ አልወጣም ወደዚህ አልሄድም ምናምን ካሉበት ቦታ 10 ኪሎ ሜትር መሄድ ምናምን ስጋት የሆነባቸው የሀገራችንም የዓለማችንም ክፍሎች አሉ። በቃ አንዱ ወደዚህ ውጡ አንዱ ወደዚህ ውጡ፣ በዛ ማናመልጠው ማለት ነው። እኔ ከሊቢያ ነው ከሶሪያ በዚህ በሽብር ሽሽት ጦርነቱን ሽሽት ወደ አውሮፓ ሀገር ሄዶ እዛ አውሮፓ ውስጥ ባስ ውስጥ በተሳፈረበት የቴሮሪስት አታክ ተፈጥሮ ህይወቱን ያጣሰው ማለት ዘግተን በራችንን ማናመልጠው ቦታ ቀይረን ማናመልጣቸው ብዙ ጉዳዮች አሉ። ስለዚህ ይሄ በሰው ለሰው መካከል የሚመጣው ሰላም እያንዳንዳችን ልብ ውስጥ የሰላም መሰረት ሲታነጽ የሚፈጠር ለውጥ አለ። ስለዚህ ከውስጥ ወደ ውጪ ውስጥ የሞላውን ሰላም ወደ ውጪ የምናወጣበት ሽግግር ይፈልግብናል ይሄ ሰዓትና በጣም ብዙ የምንሻገራቸው ነገሮች አሉ። ሂደቱና ጊዜው ደግሞ በጣም ወሳኙ ነገር መምረጥም እንዳለ ሆኖ ምክንያቱም የምንፈልግነት ነገር እንዳለ ሆኖ ምን ያህል ጊዜ መቼ እንዴት የሚለውን ነገርና ሂደቱስ እንዴት ነው? መቼ ከሚለው ልነሳ። በጣም አሪፍ ጥያቄ ስላነሳሽ። ለመሻገር ትክክለኛው ጊዜ የወሰንሽበት ጊዜ አሁን ነው። ለምሳሌ በሳይንስ ራሱ አናሊሲስ ይሰራል። እንግዲህ መረጃ ይሰበሰብና ትንታኔ ይሰራል። ይሄንኛውን ወንዝ ለመሻገር የትኛው የተሻለ ጊዜ ነው፣ እንዴት አድርጌ ልሻገረው የሚል ትንታኔ ሊሰራ ይችላል አይደል? ስለዚህ ዳታ ሰበሰበ፣ ውሃው መቼ ይሞላል፣ እንደዚህ ሲሆን ነው ምናምን የሚል ነገር አድርጎ ከትንታኔው ተነስተን የሰራሽው መረጃ የሚነግርሽ አሁን እስካለሽበትና ምናልባት ደግሞ ቢርቅ እስከ ቅርብ ጊዜ ድረስ ሊፈጠር የሚችለው ምክንያቱም ካንቺ ቁጥጥር ውጭ ሆኖ በጣም ብዙ ነገሮች ስላሉ እሻገራለሁ ብለሽ ያሰብሽው ወንዝ መቼ ድንገት ሞልቶ መቼ የሆነ ነገር መጥቶ ምናምን እንደሚሆን ማድረግ አትችይም። ስለዚህ በወሰንሽበትና ለመሻገር ባሰብሽበት ሰዓት ግን ያንን አናሊሲስ በሰራሽበት ሰዓት ብትሻገሪ ቅድም ሽም ያለ ቁርጠኝነት ፍላጎቱ ምኑ በትክክል ቦታቸውን ይመጣሉ። አመሻገረው ጊዜው አሁን ነው። በቃ ምን የተለየ ነገም የሆነ ጊዜም የምናስቀምጠው ትላንትም ሊሆን አይችልም። በቃ ትላንት ኦሬዲ ከኛ ቁጥጥር ውጭ ስለሆነ ነገና ወደፊት የሚባለው ነገር ግን ሊመጣ አይችልም። የማይመጣበት ምክንያት ለምንድን ነው? ልክ አይሆንም። ምክንያቱም በእኛ ቁጥጥር ውስጥ ያልሆኑና ከኛ ቁጥጥር ውጭ የሆኑ በጣም ብዙ ምክንያቶች ልንሻገር ያሰብንበትን ነገር ልንሻገር የነበረን ወኔ ይመጣጠን የነበረውን ነገር እንዳይመጣጠን የሚያደርጉ በጣም ብዙ ነገሮች እንዲፈጠሩ ስለሚያደርጉት አለመሻገሪያው መቼ ለሚለው አሁን ነው። በጣም የሚደንቀው ብዙ ሰዎች የወሰኑበት ቅጽበት ለምሳሌ አሁን ነው ስንል ደግሞ በጀብደኝነትም አይደለም። ስለዚህ የሆነ ነገርን የምትሻገሪው በቃ አሁን ላድርገው ብለሽ ያለሽን አቅም ያለሽን ችሎታ ሳይመዝን እንደዚህ ደግሞ መሆንም የለበትም። ሂደቶቹ ደግሞ ያልሽ ውስጥ ይሄ ይፈጠራል። በቃ አሁን ልሻገር ብዬ ስወስን አሁን እንድሻገር የሚያደርገኝ ምክንያቶች አሉኝ። ስለዚህ አቅሜን ማየት ይፈልጋል። ሁኔታው ደግሞ ያልሽው ደግሞ የመጀመሪያው። ስለዚህ አቅምን ማየት ይፈልጋል። ኦኬ አቅም የለኝም። እኔ አቅም ከሌለኝ ግን ከአቅሜን ሊጨምርልኝ የሚችል ከየት ላገኝ ይችላለሁ፣ ማን ሊያግዘኝ ይችላል የሚለውን እንዳስብ ያደርገኛል። በጣም ነው መሻገር ሂደት ነው፣ ፕሮሰስ ነው፣ ቁርጠኝነት ይጠይቃል ያለው ሽሜ ኮዙን ከመረዳት ይፈልጋል ያለው ጉዳይ ብዙ ነገሮችን የሚመልስበት አንደኛው ምክንያት ከዚህ በፊት ያነሳናቸው ጉዳዮች ሁሉ አንዳንዶቹን ይጠቃልላል። ለምሳሌ ይሄ ሰልፍ አናሊሲስ ያልነው ራስን በደንብ መፈተሽ፣ መመዘን፣ አቅምን ማወቅ፣ ችሎታን መረዳት፣ ቀጥሎ ምን ላድርግ፣ ይሄ በእኔ አቅሜ ድረስ ነው የሚሻገረው፣ ከኔ አቅም ውጪ በሆነው መንገድ ላይ አጠገቤ ምን አለኝ፣ ለዚህ እኔ ለመሻገር የሚከብደኝን ጉዳይ የሚያቀሉልኝ እነ ሮዝ እና ሽሜ ጋር በሄድ ምን አገኛለሁ፣ ከፈጣሪ ምን ጠብቃለሁ፣ ከሰዎች ምን አገኛለሁ። ስለዚህ ያሉሽን ነገሮች እንድትጠቀሚ ይሄ ሂደት ምን ያደርጋል ሰዎች ተሻግረው የሚያገኙት ደስታ የሚጀምረው ለመሻገር በሚያደርጉት ፕሮሰስ ውስጥ ነው። ለምን ለመሻገር ብቻዬን ነኝ እያልኩ አልችልም እያልኩ አረባም እያልኩ አልጠቅምም እያልኩ እዚህ አልተሻገርኩበት ጊዜ ላይ የነበረው ሁኔታ ላይ ራሴን ሶክስ የነበርኩት ሰው ለካ ብቻዬን ግን አይደለሁም። የሚያግዙኝ ጓደኞች ሰዎች አሉኝ። የሚያግዝ ፈጣሪ አለኝ፣ የሚረዳኝ አለ። እንደሚቻል ማሰብ ጀምሬያለሁ። ትችላለህ፣ ጎበዝ ነህ ስላሉኝ አይደለም ሰዎች የምበረታታው።
መቻል እንደሚችል እርግጠኛ መሆን እንደምችል ማሰብ ጀምራለሁ። ማሰቡን ሲጀምር እዛ ስደርስ የማገኘውን ደስታ ካሁኑ ምን እያረኩት ነው ማለት ነው፣ እየገነባሁት ነው ማለት ነው። ሂደት ነው እና ይሄ የሂደቱ አካል። ሌላኛው ሂደት ምን ይፈልጋል? ለመሻገር መጣል ያለብሽ ማቅለል ያለብሽ በመሻገር ሂደቱን የሚያስተጓጉል ነገር ያለ ከሆነ ደግሞ መጣል ይፈልጋል። ከዛ ይሄ አላስፈላጊ ልምዶችን መተው፣ እንዳንሻገር ይዘውን የነበሩ ጉዳዮችን ማለፍ፣ አረንቋ የነበሩ ነገሮች ላይ መላቀቅ፣ እንደዚህ ደግሞ ይፈልጋል ማለት ነው። ሂደቱን ጀምረሽዋል ማለት አሁን እዚህ ከታሰርሽበት ከተቸከልሽበት ካልተነቀልሽ እና ይሄ ከማይጠቅመው ነገር ማለት ነው ከማይረባው አስሮሽ ከነበረው ነገር ራስን ካላላቀቅሽ መዝለሉም ይሁን ለመሻገር በድልድዩ ላይ መራመዱ የሚባለው ነገር የሚታሰብ አይደለም። ስለዚህ ጀመርኩት ማለት ነው። በጣም ሰዎች የማይረዱት ሌላኛው በጣም ደጋግመን የምናነሳው ስለ ለውጥ ስናነሳ አውርተናል፣ ግን መድገም የሚፈልገው ሰዎች የማይረዱት አንድ ነገር ምንድነው? ሂደቱ ሰውነትን በስነ ልቦና ቋንቋ ሪኢንፎርስ ያደርጋል። ሪኢንፎርስ ማድረግ ማለት ማበረታቻውን ከሌላ ከውጫዊ ከሆነ ኃይል አታገኙም። ሂደቱ ግን ያበረታታሻል። ተነሳሽነቱን በዚህ ነው የሚፈጠረው፣ ሞቲቬሽን የሚፈጠረው በዚህ ነው እንጂ ሰዎች ከውጭ ትችላለህ፣ በርታ፣ ጀግናው ምናምን ስላሉ ከጎን እዛ መጥቶ ትሻገረዋለህ ስላለ ያረለም ይሻገር እንዲሻገረው የሚያደርገኝ ለመሻገር ቅድም ያልኩትን ነገሮች ገምቼ መዝኜ ዙሪያ ያሉት ነገሮች ተረድቼ አቅሜን አውቄ ገብቶኝ በማረጋው ሂደት ውስጥ አንዱን እርምጃ ስራመድ መቻሌን እያረጋገጥኩ ነው። ያ ማረጋገጫ ተጨማሪ ጉልበትም ማበረታቻም መነሳሻም ይሆነኛል እና እነዚህን ሁሉ እንዲፈጠሩ የሚያደርግ ነው ሂደቱ ማለት ነው። ይሄንን ይፈጥራል። ለመሻገር ምን ይፈልጋል ካለን ሌላኛው ጥያቄ ለውጡን ያኛውን የሚመጣውን ለውጥ ለመቀበል የተዘጋጀ ማንነትም ይፈልጋል። ደግሞ ሌላኛው ጉዳይ ለምንድን ነው ከትንሳኤ ጋር አብረን እንደው የበዓልም ፕሮግራም ስለሆነ ከትንሳኤም ጋር ያነሳን ስለሆነ ቅድም ሽሜ ማሆስን መንገደኞች ጠቅሷቸው ነበር። ይነሳል ብሎ ስላልጠበቁ ወደ ቀደመ ህይወታቸው ተመልሰውም ስለነበር ከዛ ተነስቶም ደግሞ የሚያዩበትን መንገድ እንዴት ሆኖ እንደሚመጣ ስላልገባቸው ስላልተረዱ ለራሱ እየነገሩት ነበር እንዲሆነን እና ያንን የሚቀበል ማንነትም ይፈልጋል። ሲሄድ እንዳልቸገር የተሻገርኩት ያልኩት ነገር ላይ ስደርስ በጣም አንዱ ከትንሳኤ ጋር አብረን ማንሳት የፈለግነው ጉዳይ ይሄ ነው። ስለዚህ መሻገሩ ሂደት ብቻ አይደለም፣ በሂደት ውስጥ ራሴን እየገነባሁም ጭምር ነው መጣው። ለምልክ ተሻገርኩ ያልኩበት ቦታ ላይ ስደርስ የሚጠብቀኝን ይሄ አዲሱን ስቴት ኦፍ ቼንጅ የለውጥ ሁኔታና ሂደት መቀበልና መሸከም የሚችልበት ማንነትም እየገነባው ነው የሚሄድበት። ስለዚህ ለዛ ዝግጁ መሆን ይፈልጋል። ምን ማለት ነው? በሌላ ቋንቋ መቀየር አለው ማለት ነው። በሂደት ውስጥ አዳዲስ ነገሮችን መማር፣ መለወጥ ያሉብኝ ነገሮች መለወጥ፣ መቀየር ያለብኝ ነገር መቀየር፣ እንደዚህ ነገር ይፈልጋል ማለት ነው። ስለዚህ ሌላኛው ሂደቱ ይሄ ነው። ሶስተኛው ጊዜ ይፈልጋል። ጊዜ በጣም በቃ አሁን እንደው በጣም እኔ ስለዚህ ጉዳይ እንደው ሙሉ ፕሮግራሙን ብናወራ የሚበቃ አይመስለኝም። ለምን ነው እንደዛ ማለት ከሆነ ቦታ ወደ ሆነ ቦታ ለመሻገርና ለመለወጥ በሚደረገው ሂደት ውስጥ ጊዜ በጣም ወሳኝ ነው። ጌታ 3 ቀንና ሌሊት በመቃብር ቆይቶ ነው በሶስተኛው ቀን የተነሳው። ይሄ 3 ቀን ብዙ ነገር ይነግረናል። ሰዎች ካሉበት የሆነ ሁኔታ ወደ ሌላ ሁኔታ መሻገር ለሚፈልጉት ነገር ጊዜ በጣም አስፈላጊ ነገር ነው። ልምድ፣ ሁኔታዎችን መቻል፣ እርምጃዎቹ የሚፈጁት ነገር፣ ሰዎች ራሱ ደግሞ ኤክስፒሪየንስ ይሄ ልምድ የሚለው ብቻ ሳይሆን እነሱ ራሳቸው በዛ ልምምድ ውስጥ እነሱ ላይ የሚፈጠረው ለውጥ፣ እነዚህ ነገሮች በሙሉ አስፈላጊ ናቸው። እነዚህ ሁሉ የሚሆኑት በጊዜ ውስጥ ነው። ለምንድነው ይሄ መሰለሽ በጣም አስፈላጊ ነው ያልኩበት ሁኔታ አሁን ያለንበት ጊዜ ሰዎች መሻገርን ይፈልጋሉ፣ ቅጽበታዊ ግን እንዲሆን ይፈልጋሉ። ሶሻል ሚዲያው የሚያጋጥመን ጉዳይ፣ ሁኔታዎቹ እየተለማመድን ያለነው ልምምድ በሙሉ እያረገን ያለው ቅጽበታዊ ለውጥን ፈላጊዎች እንጂ በጊዜና በመጽናት ውስጥ የሚገኘውን ለውጥ የምናገኝ ሰዎችና የምናጣጥም ሰዎች እንዳንሆን አድርጎናል ብዬ አስባለሁ። እሱ ብቻ አይደለም፣ ከተሻገርን በኋላ በቅጽበት ሲሆነ ጉዳይ ስለሆነና መከፈል የነበረበት መስዋዕትነት፣ መታለፍ የነበረበት ሂደት፣ በሂደት ውስጥ ደግሞ ቅድም ያልኳቸው መገኘት የነበረባቸው ልምዶችና መታለፍ የነበረባቸው ልምዶች ስለሌሉ ከለውጡ በፊትና ከለውጡ በኋላ ያላቸው ማንነት ሰዎች እንዳይገባቸው እንዲሆን ሆነናል። ቅጽበታዊ ሊሆን አይችልም። ጊዜ በጣም 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 ወሳኝ ነገር ነው። ጊዜው ምን ያህል ነው? ግለሰባዊ ሊሆን ይችላል፣ የመሳሰለ ሊሆን ይችላል። አንድ ሐሳብ ላንሳና ይሄ ለግለሰብ ያወራነው ጉዳይ በሙሉ ለሀገርም ለማህበረሰብም ለውጥ ይሰራል።
ስለዚህ በኋላ ላይ መፍትሄዎቹን እነዚህን ስናነሳ የምናነሳ ሆኖ አሁን ያወራ ነው በሂደት ውስጥ በልምምድ ውስጥ በለውጥ ውስጥ በእነዚህ ጉዳዮች ውስጥ ግለሰብም እንዲለወጥ የምንፈልገውን ለውጥ ለማምጣት ያወራናቸው ሂደቶች ማህበረሰብ እንዲለወጥ የምንፈልገው ነገር እንዲመጣ በማህበረሰብ ለውጥ ውስጥ እነዚህ ጉዳዮች የግድ አስፈላጊ ናቸው። ጊዜ አስፈላጊ ጉዳይ ነው። መታለፍ ያለበት ልምድ አስፈላጊ ጉዳይ ነው። ከዚህ ቀደም ከነበሩ ጉዳዮች የምናገኛቸው ነገሮች በጣም አስፈላጊ ጉዳዮች ናቸው። እንደ ሀገርም እነዚህ ጉዳዮች አስፈላጊ ናቸው የሚለው በጣም ሀሳብ ይመስለኛል። ተመልካቾቻችን የትንሳኤን በዓል በሀገሬ ቴሌቪዥን እየተከታተላችሁ ያላችሁት መልካም በዓል እንዲሆንላችሁ በድጋሚ እየተመኘን አሁንም ከናብልስ ጋር ቆይታ እንድታደርጉ ጋብዛችኋለሁ። ያወደ ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ። ከዛ በተጨማሪ ግን ተጽዕኖ አሁን ስለ ሰው ማንስታል አይደለ? ሰው የሚያስፈልጋል ተጽዕኖዎች ውስጥ አንዱ እሱ ይመስለኛል። ለምሳሌ የምትፈልጋቸውን ሰዎች በጊዜ አለማግኘት፣ ለዚህ ለመሻገር ምክንያት ሆኛል ወይ ደግሞ ይረዱኛል የምንላቸውን ነገሮች አለማግኘት ራሱ አንድ ተጽዕኖ ሊሆን ይችላልና ምን አይነት ተጽዕኖዎች ሊገጥሙ ይችላሉ በዚህ ሂደት ውስጥ በመሻገራችን ውስጥ? በጣም ትልቅ ነገር ነው። እሱ ጋር ከመምጣቴ በፊት ምናልባት አሁን ጊዜ የሚለው ሀሳብ በጣም ወሳኝ ነገር ነው። አንዳንዴ ፈጣንም ማለት ይሄ በጣም ቅጽበታዊ የሆነም ለውጥ የለም። ደግሞ ጊዜ ያስፈልገዋል ስንልም ደግሞ ጊዜው ላይ ለጥ ብለን እንተኛበት ማለት አይደለምና ሚዛኑን እንድንጠብቅ የለውጡ ጊዜ መቼ ነው የሚለውን ይሄን ያድርስ ሲያደርግ በቃ የነቃንበት ያወቅንበት አሁን የሚለው ጊዜ በጣም ወሳኝ ነው። ለውጡ አሁን ወስነን የጀመርነው የሽግግር ጊዜ አሁን ላንሻገር እንችላለን፣ ግን ኦሬዲ ጉዞ ላይ ነን። ስለዚህ እንደርስበታለን ማለት ምንድነው ኪንግ አደም ይባለው መብረር ከቻልክ ብረር፣ መብረር ካልቻልክ ሩጥ፣ መሮጥ ካልቻልክ ተራመድ፣ መራመድ ካልቻልክ ዳ መሄድህን እስካላቆምክ ድረስ መድረስህ አይቀርም። ስለዚህ ከወሰንበት ጊዜ ጀምሮ ያኔ አቅማችን ዝግጁነታችን በሚፈቅደው ልክ ጉዞ መጀመር። አሁን ጊዜ ግን ያ ሰዓት መቼ ነው? ያ ሰዓት መቼ ነው ሲባል እኔ የተረዳሁበት ያለሁበት ደረጃ በጠባይ ለውጥ ማዕቀፍ ሀሳቢዎች ውስጥ ከሚነሳው አንዱ ይሄ ስቴፕስ ኦፍ ቼንጅ አለና የቱ ጋ ነው ያለሁት? ስቴጅ የቱ ጋ ነው? አንዳንዴ እውነት ከምር ቡና መጣ ንግግራችን የበለጠ ሊጣፍጥ ነው። ጉድ ፈላ ያለ ቡና ማይንቀሳቀስ መቼም ያስቆሙናል በቃችሁ ብለው እንጂ ይሄን ጠጥተንማ አይደል እንቀጥላለን እያራሳችን እስከ ዳግም ትንሣኤ ነው ፕሮግራም እንሰራ። አሁን አመሰግናለን። ምን የመሰለ ቡና ነው የሚባለው? ተው እንጂ ወደኔ እንዳትመጣ እኔ ነው የሚያውቀው እሱ። የዶሮ አይን ነው የሚባለው? ለጠላ ነው። ለቡና ምንድን ነው የሚባለው? አላውቅም። ቆንጆ ቡና፣ ጦም ቡና፣ ጣፍጦ ጦም ቡና ቆንጆ ጦም። ያው በጣም ቡና ወዳለሁ፣ ግን እንዴት እንደሚገለጽ ግን አላውቅም። እንትኑ በሌላ ፕሮግራም እንመለስ። ቆንጆ ለመልክ ነው የሚጣፍጥ ጣዕሙ ጥሩ የሆነ ቡና ቆንጆ ለሚታይ ነገር ለምናምን ነው ይላሉ የቋንቋ ሰዎች። የቋንቋዎቹ ሰዎች ስለሌሉ እንደ ልብ ነገር ተሰጥቷል። እንደዚህ ጋር ስላለ በኋላ ምላሽን ትቀበላላችሁ። ቡና ግን ይታያል፣ ይሸተታል፣ ይቀመሳል። ስለዚህ ብዙ የስሜት ህዋሳትን ነው የሚያደርገው። ስለዚህ ይሁን ከሽታው ጀምሮ ደርሶ ከጣዕሙ ነው። ስለዚህ እናመሰግናለን። አመት ያድርስልን። የት ደረጃ ላይ ነው ያለሁት ማለት መጀመሪያ አሁን ትራንስፎርም ማድረግ አለ። ይሄ ትራንዚሽን መሻገር አለብኝ ስል ማለት ያለሁበት ቦታ ወይ ችግር ነው ወይ ደግሞ በቂ አይደለም። እድገትን ስናስብ ደግሞ ከዚህ በላይ መሄድ ይችላልው ብዬ እኮ መጀመሪያ ማሰብ አለብኝ። ስለዚህ እሱን አሁን አንዳንድ ጊዜ ችግር ነው ብሎ ያላሰብነውን ነገር እንዴት አድርጌ ነው እሱን ከሱ ችግር ለመውጣት ለመሻገር የምሄደው እና እውነት ያንን መረዳት ይጠይቃል። ይሄ ቅድመ ማሰላሰል የምንለው ማለት ነው። አሁን ይሄ ሰው የሚሰራው ስራው እንግዲህ ሂደት አለው ስላልን ነው ማለት የሚወስደው ጊዜ ያለ ስንል ዝም ብሎ ቀን የምንቆጥርበት ሳይሆን ስራዎች አሉ፣ ተግባራት አሉ በዛ ውስጥ። እዚህ ቅድመ ማሰላሰል አለ። እዚህ ላይ ያለ ሰው ወደ ማሰላሰል ነው የሚመጣው። ይሄ ነገር ችግር ነው፣ ይሄ ቦታ አይደለም፣ ከዚህ ቦታ ወደ ሌላ ቦታ ማለፍ አለብኝ፣ ያ ነው የኔ ቦታ
ወደሚል ይመጣል። ኦኬ ይሄን ከወሰነ በኋላ ደግሞ መዘጋጀት አለበት። ዝግጅት ይጠይቃል ብሎ በቃ ዝም ብሎ ለዝላይ እንኳን ወደ ኋላ ሄድ ብለን ተንደርድረን የምንዘለው ከዚህ ልነሳ ብንል በጣም ከባድ ነው የሚሆነው እና ያ ዝግጅት ይጠይቃል። ከዝግጅት በኋላ ተግባራዊ ነገር ደግሞ እንገባለን፣ አክት እናደርጋለን። ብዙ ሰው አንዳንዴ አሁን የሚዘናጋው ምንድነው በቃ የጨረሰ ይመስለዋል። በቃ ደረስኩ ያስኩት ይላል። አንዳንዴ ኳስ ጨዋታ ላይ እናያለን አይደለ ምናምን በቃ ወደ ውጭ ወጣ ያላት ኳስ ነጥራ ተመልሳ ስትገባበት መትቻለሁ ያለው ሄዶ መጨረስ ሲችል ሴሌብሬት እያደረገ ግን እና የለም ሜንቴናንስ የሚባል ያንን ደግሞ ጠብቆ መቆየት አለ ማለት ያለንበትን ቦታ አስጠብቆ መቆየት። መኪና ዳገት ወጥቶ ጨረስኩ ባለበት ሰዓት ላይ ስትራፕ ያደርግና አይሆን አቋቋም ይሆናል። አንዴ ያለንበት የሽግግር ደረጃ የለውጥ ደረጃችን እንደገና ተመልሶ እንዳይወርድ እንዳንመለስ አድርጎ እንዳይጠፋ ጨርሰን ያንን ደግሞ መጠበቅ የደረስንበትን አዲሱን ምዕራፍ መንከባከብ እዛ ላይ መቆየት ደግሞ ይጠይቃል። ከዛ ደግሞ ወደ ሌላ ምዕራፍ እያደግን እንሄዳለን እና ከችግር መውጣት አንድ ነገር ነው። በሳይኮቴራፒ ዶንት ሊቭ ዩር ፔሸንት አንኢምፒቲ ፔሸንት ይባላል። ባዶ አድርገህ አትተው። ለምሳሌ ድባቴ ውስጥ ገብቶ የመጣ ሰው ከድባቴ በቃ ትላንትናውን ጥሎ በአዲስ ሀሳብ፣ በአዲስ መንፈስ፣ በአዲስ ተስፋ እንዲመጣ እንፈልጋለን። በጣም እንጂ ሲሆነ ሰው ግን ያን ችግር ጣለው። እሺ አሁን ወጣው ከድባቴ ወጣው። ከዛስ በሌላ አዲስ ነገር በሌላ አዲስ ልምድ ካልተሞላ ይሄ ሰው ነገ ከነገ ወዲያም ክፍት ሆኖ ከጠበቀ እንደገና ተመልሶ ይመጣል ማለት ነው። ምንድነው መጽሐፍም ላይ ከሲባሱ ይዞ የመስየደ ቀድሞ ቤቴ ብሎ ሲመጣ ባዶ ሆነ ያገኘዋል እና ሳይኮቴራፒውም እንደዚሁ ነው የሚለን። እነዚህ ባዶ ሆኖ ሜዳ አይደለም። ስለዚህ የመጠበቁ ስራ ችግሩን ማስለቀቅ አንድ ጉዳይ ነው። ከዛ በኋላ ግን በበጎ ነገር ደግሞ መሞላትና አዲስ ልምምድ ውስጥ መግባት አለበት። ያን ማድረግ ካልተቻለ እንደገና ተመልሶ የነበረበት ቦታ ላይ ወደ ኋላ ነጥሮ የመመለስ እድሉ ሰፊ ነው የሚሆነውና ጊዜ ያስፈልጋል ስንል እነዚህ ሁሉ ሂደቶች የሚጠይቁት የራሳቸው የሆነ ጊዜ ስላለው በትዕግስት ያንን ማድረግ በጣም ያስፈልጋል። እዚህ ሽግግር አንዱ የሚጠይቀው ነገር ትዕግስት ነው። ስለዚህ ምንድነው ሳንካ የሚሆነው መታገስ አለመቻል፣ ነገሮች በፍጥነት እንዲለወጡ መሞከር። እኔ እንግዲህ ያጋጥማል በአሁን አዲክሽን ምናምን እንደው ከሱስ ጋር ተያይዞ ችግር ውስጥ የገቡ ሰዎች ከዛ ሕክምና ለማግኘት ስነልቦና ሕክምና ለማግኘት ሲመጡ አንዱ ፈታኙ ነገር እሱ በጣም ፈታኙ ነገር ማለት ትዕግስት ይጠይቃል። ምክንያቱም ወደ ኋላ የመመለስ እድሉ ሰፊ ስለሆነ አንዱ ወደ ኋላ እንዲመለሱ የሚያደርጋቸው ያነሳሻቸው ሰዎች ናቸው። በጣም እርግፍ አድርገው የተው ሰዎች የቀድሞ ጓደኞቻቸውን የሱስ ባልደረቦቻቸውን በሚያገኙበት ጊዜ ያኔ እንደገና ያገረሻል። ለበጎ ለውጥም በጎ ላለሉም ለውጥ እኛ በዙሪያችን ያሉ 4-5 ሰዎች አማካይ ነን ይባላል። ስለዚህ ሰው በጣም ወሳኝ ለውጥን ሽግግርን የማይደግፉ ሰዎች መሀከል ተገኝቼ ተፈናጥሬ ልውጣ ፈተናው በጣም ከባድ አይቻልም ኮምፕሊትሊ ማለት አይደለም። ግን ለምንድን ያልተፈለገ ትግል ውስጥ ራሴን የምከተው ያለኝ ትግል እየበቃኝ እሱን መወጣት አንድ ነገር ሆኖ ተገቢ ያልሆነ ትግል ውስጥ እንገባለን። ተገቢ ያልሆነ ስለዚህ አንዱ ሰዎቻችን እዚህ ሽግግር ዘላቂ እንዲሆን ሽግግር ውጤታማ እንዲሆን አንዱ ነገር ሰዎች ነው። ስለዚህ የሚጠቅሙኝን ሰዎች ሽግግር የሚረዱኝ ሰዎች ጋር ያለኝ ግንኙነት አጠብቃለሁ። ከዛ ወደዛ የሚመልሱኝን ሰዎች ደግሞ ለጊዜው ፈቺ ፈጽሜ ወደፊት መሄድ በጣም ወሳኝ ጉዳይ ነውና ይሄ ትዕግስትንም ይጠይቃል። ቦታ ጊዜን ሁኔታን መምረጥ ያስፈልጋል። ማለት ለውጡ ቦታም አይደለ መሻገር ስንል ከዚህኛው ቦታ ወደዚህኛው ቦታ ከዚህኛው ሁኔታ ወደዚህኛው ሁኔታ ከነዚህ አይነት ሶሻል ኔትወርክ ወደዚህኛው ማህበራዊ ትስስር ራሴን መቀየር በጣም ወሳኝ ጉዳይ ነው። ትክክል። እነዚህ ነገሮች መለየት የግድ ነው፣ መሰረታዊ ናቸውና መጨረሻው በትክክል ደግሞ መሻገር ነው እና ወደ መፍትሄው እየሄድን ስለሆነ ግን ሁሉ ጊዜ
ራሱ ምክንያቶቹን ማስወግዶ መሄድ አለበት አይደለ? ምክንያቶቹም ወደ ኋላ እንዳያስቀሩት የሆነ ሜካኒዝሞች ሊኖሩ ይችላሉ። ምን ያድርግና በትክክል ደግሞ ከነበረበት ወደ አንድ የሚጨበጥ የሚታይ የሚዳሰስ ሽግግር እንዴት ይፈጽም የሚለው መፍትሄው ምን እናድርግ? ትንሳኤ በጣም እኮ አሁን ቅድም እንዳለው ርዕሱን ስናነሳበት ይሄ አስፈላጊ የሆነበት ሪዝን ትንሳኤ ራሱ በዓሉ ይሄንን በደንብ የሚያሳይ ነው ብለን ስላሰብን ነው። ስለዚህ ሰዎች መሻገሩ የሚጠይቀው ነገር እንዳለ ከመረዳት መጀመር፣ መሻገር ሂደቱ ያለውን ነገር ከመረዳት መጀመር በጣም የመጀመሪያው ጉዳይ ነው። አስፈላጊነቱን ከማመን ቅድም ሽሜ ያለው መነሻችን ላይ ስንገባ የነበረው ኮዙን ከመረዳት ለምንድን ነው የምሻገረው የሚለው ከመረዳት መጀመር፣ ለምንን ከመለስኩ የምሸከማቸው ጉዳዮች ጥያቄ አይሆኑብኝም። ግን ለብሮ ይሄንን ህመም እየተሸከምኩ ካለሁት ብዬ ስጠይቅ አይ አውቀዋለሁ ያን እንድሻገረው ነው መልስ አለኝ። ጥያቄ የማይሆኑብኝ መጀመሪያው ግን እንደው በመሀል እንኳን ጥያቄ ቢሆኑ ግን እስከመቼ ብል ደግሞ እስክሻገር ነው መልስ ይሆናል። መልስ ማግኘት ትችላለሽ። ስለዚህ ጽናት፣ ብርታት፣ ጉልበት፣ መነሳሳት እነዚህ ምላችሁ ጉዳዮች በሙሉ ለምንን ስናገኝ በጣም ጥያቄዎቹ ይመለሳሉ። ስለዚህ የመጀመሪያው ጉዳይ እንደ ግለሰብም እንደ ሀገርም መሻገርን ስናስብ መሆን ያለበት ጉዳይ ለምንድን ነው ግን የምንሻገረው የሚለውን ጥያቄ ከመመለስ መጀመር፣ ከዛ በሂደት ውስጥ መከፈል ያለባቸውን መስዋዕትነቶች በትክክል መክፈል እንድንችል፣ መጣል ያለባቸውን ጉዳዮች ያለ ምንም ጸጸትና ወደ ኋላ መመልከት እንድንጥል፣ መተው ያለባቸውን ጉዳዮች በቃ ምንም ሳይከብዱን ለመተውና ለመላቀቅ እንድንተዋቸው፣ ስንደርስ ደግሞ ቦታው ላይ እንኳንም አደረኩት የሚለው ስሜት የበለጠ እንዲሰማን በደንብ ያደርጋል። ይሄ አንደኛው ጉዳይ ነው። ሁለተኛው ግለሰባዊ ያለንን አስተዋጽኦና ድርሻ መርሳት የለብንም ብዬ ደግሞ አስባለሁ። ስለመሻገር ስናስብ ለምሳሌ ለውጥ እንዲመጣ የፈለግነው እንዲመጣ የፈለግነው መሻገር እንዲመጣ እኔም ሮዝም ሸሜም ሁላችንም አስተዋጽኦ አለን። እኔ ማድረግ የምችለውና እኔ ቁጥጥር ውስጥ ያለው አንድ ነገር ነው፣ የኔን አስተዋጽኦ ማድረግ ብቻ ነው። ሮዝና ሽሜ ማድረጋቸው ላይ እንደ ወንድም እንደ እህት ተረባካቸው እናድርገው ምናምን ብሎ ከመንገር ያለፈ እንዲያደርጉት የማስደረግ ጉልበት የለኝም እኔ። ከዛ ይልቅ ግን ቅድም ሽሜ በጣም ያለው ሰዎች ስለሆንን የሌላን ሰው ሁኔታ የምንመለከት ስለሆንን አራያነት ብዙ ነገር ስላለን ብዙ ከዚህ በፊት ያነሳናቸው ጉዳዮች ላይ ስለሚገኝ እኔ የዛን ሁሉ ቁርጠኝነትና ጽናት እየከፈልኩ ያንን ነገር ማድረግ ስችል ይጋባል። ወሬ አይደለም የሚጋባ። አሁን በጣም ብዙዎቻችን የገባን ያልሆነው ንግግር አሳምሮ የካሜራ ጥራት እንትን ብሎ አለባበስን እንትን አድርጎ በቃ በተለይ ደግሞ ድምጽ ጎርነን አድርጎ ምናምን ወይ እንደዚህ ብሎ በቃ አንተ ትችላለህ ምናምን ለስለስ አድርጎ የሰው ልብ እንደሱ ለውጥ አይመጣም። ተሞክሮ ያላዋጣ መንገድ እንደሆነ ሰዎች መረዳት አለባቸው ያስባሉ። ስለዚህ ምን ማለት ነው የፈለኩት ግለሰባዊ ሚናዎቻችንና ድርሻዎቻችንን መርሳት የለብንም። እንዲመጣ የምንፈልገው መሻገር ለውጥ እንዲመጣ እንደ ግለሰብ ያለንን ኃላፊነት መውሰድ አለብን። ያንን ኃላፊነት ካልወሰድን እንዲመጣ የፈለግነው መሻገርና ለውጥ ሊመጣ አይችልም። ስለዚህ እኔ ለግሌ የማረገው ነገር ሌሎችም ሰዎች ላይ ለውጥ እንዳለው ሌሎች ሰዎች ያንን መሻገር እንዲገባቸው እንዲያውቁት ማድረግም ነው። ትንሳኤም ያንን ትንሳኤ ያንን የተደረገውን መነሳት ለዓለም ሁሉ እንዲሰብኩ የተነገራቸው ለሌሎች ሰዎች እነሱ ተቀብለው አምነው እነሱ ያዩትን ነገር ሌሎች ሰዎች ሄደው እንዲመሰክሩ ማድረግ ነውና አንተ ሳትቀበለውና ሳታረገው ሌላ ሰው እንዲያመጣ የምትፈልገው ለውጥ አገርም ላይ ቤተሰብም ላይ ማህበረሰብ ላይ አይመጣምና ራሳችን ላይ ለውጥ መስራት የሚባለው ነገር በጣም አስፈላጊ ነገር ነው የሚለው ማንሳት ይፈልጋል። እሺ እኔ አሁን ኃላፊነት መውሰድ ሲል ምን አስታወሰኝ፣ ኃላፊነትን መውሰድ ስንል ሶስት መሰረታዊ ነገሮችን መጣል ይጠይቃል። እንግዲህ የራሳችን የግለሰብ ሚና ስንል ሁሌም በህይወታችን ውስጥ ሰዎች የማይሰሩልን የፈለገ ቢወዱን ቢያስቡልን ቢሳሱልን ሊያደርጉልን የማይችሉት ነገር አለ በየትኛውም ጉዳያችን ላይ ማለት ነው። ከዚህ ፊት ደጋግሜ አንስቼዋለሁ የምግብ መብላትን ሂደት ማለት ነውና እስከ ማጉረስ ድረስ ሰው ሊተባበረን ይችላል። መዋጥ መፍጨትና ማዋሃድ ግን የኛ ስራ ማንም ሰው አይሰራልን። አንዳንዴ ሽግግር ለውጥ ስንል ሰዎች የሆነ ነገር እንዲሰሩልን እንፈልጋለን። እዚህ ሶስት ነገር መጣል አለብን ኃላፊነት ወሰድን ሲባል ማለት ነው። አንደኛ ሰበብ፣ አንዱ እንዳንሻገር የሚያደርገን ነገር ሰበብ። ስለዚህ ሰበበኝነትን መጣል አለ። ኤክስኪውዝ ብራያን ትሬሲ እንዳለው ትልቅ ቫይረስ ነው ኤክስኪውዛይተስ ይባላል። ራሱን የቻለ ክትባት ይፈልጋል። ስለዚህ ሰበብ መጣል። ሁለተኛ ማማረር፣ በቃ እዛው እያማረርን እዛችሁ ቦታ ላይ ቆመናል። ሶስተኛው ማላከክ ነው። እኔ እንዲህ ለመሆኔ
እነገሌ ናቸው ተጠያቂ። ትርጉም የለውም፣ ለውጥ አያመጣም፣ አያሻግርም። ይሄ እዚህ ማማረርን ማላከክን እና ሰበብን ጥለን ኃላፊነት ህይወታችንን እንደውም 100% ኃላፊነት ህይወታችን ላይ መውሰድ። ይሄ ሲባል ለተከሰተው ነገር ተጠያቂ ነኝ ማለት እኮ አይደለም። ኃላፊነትን አንዴ ከተጠያቂነት ጋር እናያይዘዋለን። ግን አሁን በምናወራው ሴንስ ኃላፊነት ለተፈጠረው ነገር ላለበት ሁኔታ ምላሽ የመስጠት ብቃቴ ነው፣ አቅሜ ነው። ስለዚህ በቃ እዚህ ሁኔታ ነው ያለው፣ ይሄ ቦታ ለኔ በቃ ቦታ አይደለም፣ ስለዚህ ወደ ሌላ ቦታ መሻገር አለብኝ። ይሄንን እነዚህ ነገሮች ግን ምን ያደርጋሉ? ሰበብ ማላከክ፣ ማማረር ምናምን ምቾት ይፈጥሩልናል። አሁን ተመችቶናል እኮ አርስቶትል የባርነት ክፋቱ ተለምደውና ተወደዋለህ ነው። አሁን ያለበት ተመችቶኛል። በቃ አንዳንዴ የፓረንቲንግ ስልጠና ስናዝ ምን አድርጉ ነው የምትለው? እኛ ልጆቻችን እያሳደግን ነው አለ። በቃ ይሄ ስራ የሚጠይቅ ለውጥ የሚጠይቅ ምናምን አይ እንትን ይላል አለው። ይሄ ዲዞናንስ አለው። ከለመዱት ከምቾት መውጣት ይጠይቃል። ያንን ብዙ ሰው ፈቃደኛ ሳይሆን ከቀረ ለውጥ መሻገር የሚባል ነገር ምኞት ብቻ ነው የሚሆነው። ያ ደግሞ ጉዳቱ ከዛ በኋላ ዘግይተን ብንነቃ እንኳን አክሽን ለመውሰድ የማንችልበት ደረጃ ላይ ሆነን ልናገኘው እንችላለን። የእንቁራሪቷ ምሳሌ አለ አይደለ? የሚፈላ ውሃ ውስጥ በ100 ዲግሪ እያፈላን ያለ ነው ውሃ ውስጥ ዲግሪ ሴልሲየስ እያፈላን ያለ ውሃ ውስጥ ብንከታት እንቁራሪት ዘላ ከዛ ትወጣለች። ቀላል ነው ትራንስፎርም ማድረግ፣ ተሻግሮ ከዚህ ከሚፈላው እሳት ውስጥ መውጣት። ቀዝቃዛ ውሃ ውስጥ ከተናት ቀስ እያለ ብናሞቀው ግን የሞቃት ይወጣና በጣም ይሄ በጣም የመፍላት ደረጃ ላይ ሲደርስ እሷ አቅሟን ጨርሳለች። አክሽን መውሰድ አትችልም። ምንም እንኳን ከእሳቱ መውጣት ብትፈልግ ማለት ከውሃው መውጣት ብትፈልግ ግን አትችልም። እና የቱ ጋር ነው መወስደው የሚለውን ነገር ሙሉ ኃላፊነት ወስደን አክት ማድረግ አለብን። ስለዚህ ምን እናድርግ? አንደኛ ያለንበትን ቦታ በደንብ መለየት ነው። ቀደም ይሄን ያነሳቸው እንዳለ ሆኖ ሰልፍ ኦዲት ምናምን አንስተናል አይደለ? የት ጋር ነኝ ያለሁት? እውነት ከዛ ነው ለውጥ ፈልጋለሁ፣ ለምን ነው የምለወጠው፣ ወዴት ነው የምለወጠው ምናምን የሚሉትን ነገሮች ማንሳት የምንችለው ያለሁበትን በደንብ ሳቀው። ሁለተኛው ነገር መሻገሪያዎቻችን መቀበል የሚባለው ነገር አይ በቃ መቀበል። ችግር ውስጥ ነኝ፣ ያው ችግር ውስጥ ነኝ። አንዳንድ ጊዜ እኮ መቀበል ይከብደናል። ችግር ውስጥ እንደሆንኩኝ መቀበል። ግቢ ተማሪዎች እያለን ያው ሰዓት መግቢያ ሰዓት ዩኒቨርሲቲ ወሰን አለው አይደለ? እና አንዳንድ ልጆች ያጠጥተው ሰክረው ይመጡና ከጥበቃ ጋር ጦርነት፣ አልሰከርኩም ሰክራል ይሄ ተመልከት፣ በአንድ እግር ቆሞ ምናምን እጃቸውን ዘርግተው ነው እንዳልሰከሩ ለማስረዳት ነው የሚሞክሩት። ኦልሬዲ እኮ አብቅቷል። በቃ መቀበል ይከብደናል። ካልተቀበልን ደግሞ ወደ ለውጥ አንመጣም በጭራሽ። አንድ ጊዜ ሐኪም የሆነ ነገር ቢያዝ ምናምን ቢል ምንም ለውጥ አይመጣም። ይሄ ችግር ነው። በቃ ለውጥ የሚፈልግ ቦታ ላይ ነው ያለሁት፣ ከዚህ ወደዛ መሻገር አለብኝ የሚለውን ነገር መቀበል አለብኝ። ሁለተኛው ትልቁ እንግዲህ ሰው አሁን ስንሻገር እንደ ሁኔታው እንደ አቅማችን እንደ ምናምን መሻገሪያው መንገድ የተለያየ ነው አይደለ? አሁን ህጻናት ምናምን ጉድጓድ ስናሻገር አቅፈን ታዝለው ምናምን ነው የሚሻገሩት። ከዛ ጀምሮ በራስ አቅም ዋኝቶ እስከ መሻገር ድረስ ደግሞ አለ። ጀልባ ልንጠቀም እንችላለን፣ ጎማ ልንጠቀም እንችላለን፣ ድልድይ ልንጠቀም እንችላለን፣ ልንዘል እንችላለን። ብዙ መንገድ አለ። ግን እነዛ አቅሞቻችን እንዳይወጡ ስቦ የሚጥልን ነገር አለ። ጀልባም ይሰምጣል ቀዳዳ ካለው። ሸክም ብዙ ካለብኝ ላይም ዘልዬ ሄዳለሁ ብዬ ያስብኩት ያው ቀራለሁ። ድልድይም የመሸከም አቅም አለው። መጣል ያለብኝ ኮተታልና ትልቁ መሻገሪያ ይቅርታ። አሁን ብዙ ጊዜ ሰዎች ያነሳሉ እንግዲህ ሴሽን ቴራፒ ላይ ምናምን እናያለን ማለት ፎርጊቭነስ አሁን ቴራፒ ሆኗል፣ ህክምና ሆኗል፣ ይቅርታ ህክምና። ሰዎች ይቅር ማለት ሲችሉ ብዙ ነገራቸው ይፈወሳል። ብዙ ነገራቸው ሸክም ነው። አቤት የተሸከምነው ኮተት ብዛቱ ማለት እና መሄድ እፈልጋለሁ፣ እሮጣለሁ፣ እለፋለሁ፣ መሻገር እፈልጋለሁ፣ ግን መድረስ አለ። ይሄን እሞክራለሁ፣ በሞክረው ነገር ሁሉ አይሳካልኝም። ምንድን ነው የሚስበኝ? ያላራገፍኩት ሸክም አለ።
ስለዚህ ጉዞ ነው ብለናል። የሚጠቅመንን ለጉዟችን የሚጠቅመንን ስንቅና ትጥቅ ነው ይዘን መቀጠል ያለብን እንጂ የማይጠቅም ወታደር እኮ በቃ የከበደውን ሸክም እኮ እየጣለ ነው ወደፊት ጉዞውን የሚቀጥለውና ወዛት በፍጥነት ያሰበው ቦታ ይደርሳል፣ ድል አድርጎ ሊመለስ ይችላልና መጣል ያለብንን ነገር መጣል አለብን። አሁን የታገልናቸው ጉዳዮች አሉ። በሜታፎሪክ በአክሴፕታንስ ኮሚትመንት ቴራፒ ላይ ተጎፍ ወር የገመድ ጉተታ ምሳሌ ይነሳልና ገደል አለ። አንደኛው ጫፍ ላይ እኔ ቆሜ ያለው አንደኛው ጫፍ ላይ ግዙፍ የሆነ ፍጥረት እንደው ሞንስተር ቆሟል እዛት እና ገመድ እየተጓተተ በጣም ግዙፍ ነው። ምንድነው መጓተታችን የሚሆነው? መሀል ላይ ትምህርት ቤት ምናምን ስንጫወት ያለው ነጭ መስመር አይደለም የተሰመረው ገደል። እዚህ ይዣለሁ እንዳያስኩኝ ትግል ብጀምር ምን ይመስላችኋል ውጤቱ? እገባለሁ። ሞንስተር ጎትቼ ማምጣት አልችልም። እሱ ላመልጠው አልችልም። እኔም ያለኝ መፍትሄ ምንድነው? መልቀቅ። ገመዱን መልቀቅ ነው። ከሞንስተር ጋር ምን አታገለኝ? ገደል ነው የሚከተኝ። አሁን እኮ መልቀቅ የከበዱን ጉዳዮች አሉ፣ በጣም ብዙ ጉዳዮች እንቃርገን ይዘን በቃ ወደዚያ እናመጣው ወይ በቃ እዛው ብሎ ትግል። መልቀቂያው መንገድ ደግሞ ይቅርታ። ይቅር ስንል ነፃ ነን። ስለዚህ ትከሻችን ላይ የተሸከምናቸው ሰዎች ካሉ እንግዲህ በዚህ በበዓለ ትንሣኤው በዓሉም ደግሞ ትልቅ ይቅርታ አይደለ እስከ ወደስ ዋጋ ተከፍሎ በታረቅ የተፈጸመበትም ጭምር ነው። ስለዚህ መልቀቅ ካለንበት መድረስ ወደምንፈልግበት ቦታ ያሻግረናል። ለዛ የሚበጀንን ጉልበት፣ አቅም፣ ጥንካሬ ይሰጠናልና ይቅርታ ትልቁ መሻገሪያ። ለዛ ደግሞ ተስፋ፣ ሌላው ደግሞ ከፊት የምናየው ማለት የትላንትን ሸክሜን በይቅርታ ከጣልኩት ነገን ደግሞ በተስፋ ጉልበት መገስገስ ይችላል። ይህ ከሆነ መሻገር በጣም ቀላል ነውና እንደው በዚሁ መጨረሻ ሐሳቤን ላንሳና እንግዲህ ትንሣኤን ስናነሳ መቃብር መጨረሻ እንዳልሆነ የምናይበት ነው። በህይወታችን ውስጥ ተከድነዋል፣ ተከተዋል፣ ተቀብረዋል፣ አልቆላቸዋል የምንላቸው ግን በህይወታችን ውስጥ ወሳኝ የሆኑ ጉዳዮች ካሉን መቃብር መጨረሻ አይደለም። ትንሣኤ የሚባል ነገር አለው እና አስፋራስ አሁንም የምንፈልጋቸው አስፈላጊ የሆኑ የህይወት ጉዳዮቻችን ከሆኑ በተስፋ እነዚህን አንስተን ወደፊት መቀጠል እንችላለን የሚል እምነት አለኝ። እንግዲህ መልካም የትንሣኤ እና የመሻገር በዓል ይሁንልን። አሜን። በጣም ነው የምናመሰግነው። ተመልካቾቻችን እንግዲህ የዛሬው የበዓል ዝግጅታችን ይሄን ይመስል ነበር። ይህንን በዓል በተለያየ ሁኔታ ሆናችሁ ልታከብሩ ትችላላችሁ። በደስታ ውስጥ ያላችሁ ትኖራላችሁ፣ በችግር በሀዘን ውስጥ ያላችሁ ትሆናላችሁ። ሁሉም ደግሞ የሚያልፍ ነውና በያላችሁበት እችን ቀን በሰላምና በደስታ በእረፍት እንድታሳልፉት እንመኝላችኋለን። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ። ያውድ ከሙታን መሃል ለምን ፈለጋችሁ? ተነስቷል ጌታ ተነስቷል፣ ሰላም ለሁላችሁ።